ሁላችሁ ይሄ ቪዲዮ ካያችሁ በኋላ በቲክቶክ ገንዘብ መስራት ትጀምራላችሁ። በጣም ብዙ ቲክቶከሮች ዩቲዩበሮች ከሚሳሳቱት ነገሮች መካከል አንደኛ ቲክቶክ አይከፍልም የሚሉት ነገር። ዛሬ እንዴት አድርገን ቲክቶክ ክሬተር ሪዋርድ ፕሮግራም ላይ መሳተፍ እንደምንችል አሳያችኋለሁ። ቲክቶክ አይከፍልም ላይቭ ስትሪም ብቻ ነው ኢትዮጵያ ውስጥ ቲክቶክ ሊከፍል የሚሉ ሰዎች በጣም ተሳስተዋል። ኢትዮጵያ ውስጥ በጣም ብዙ ሰዎች በቲክቶክ ክሬተር ሪዋርድ ፕሮግራም ላይ ገንዘብ እየሰሩ ይገኛሉ። ይህም ደግሞ ወደ 1 ዓመት ሊጠቀሙ። ስለዚህ ይሄ ድል ሲያመልጣችሁ እንዴት አድርጋችሁ የቲክቶክ ክሬተር ሪዋርድ ፕሮግራም ላይ መሳተፍ የሚችል ቲክቶክ አካውንት መክፈት እንደምትችሉ አሳያችኋለሁ። በኢትዮጵያ ሎኬሽን ክሬተር ሪዋርድ ፕሮግራም ላይ መሳተፍ አንችልም። ዛሬ ማሳያችሁ እንዴት የክሬተር ሪዋርድ ፕሮግራም ሀገሮች 7 ናቸው። ከነሱ መካከል ጀርመን፣ ፍራንስ፣ ዩኬ፣ ዩናይትድ ስቴትስ፣ ዩናይትድ አረብ ኤሚሬት፣ ጃፓን እና ኮሪያ ናቸው። ስለዚህ በእነዚህ ሀገሮች ዛሬ እንዴት አድርገን አካውንት እንደምንከፍት አሳያችኋለሁ። ስለዚህ ይሄ ቪዲዮ እናታሳልፉት በጣም ይጠቅማችኋል። ስለዚህ ወደ ቪዲዮ በመጀመሪያ የምናደርገው ወደ ቲክቶክ አፕሊኬሽን እንገባለን። ወደ ቲክቶክ አፕሊኬሽናችን ከገባን በኋላ የፕሮፋይል አይከንና ኳንጋን ጊዜ ከዛ በኋላ አድ አካውንት ብለን አንድ ጊዜ ከነካን በኋላ አድ አናዘር አካውንት እንለዋለን። ከዛ እዚህ ጋር ቀስቱ የሚያሳየው ቦታ ላይ ኢቲቪው ቦታ አንድ ጊዜ ከነካን በኋላ ሀገራችንን እንቀይራለን ማለት ነው። መጀመሪያ የነበረው በኢትዮጵያ ሎኬሽን ነበር። አሁን ሎኬሽኑን እንቀይረዋለን። በጣም ብዙ ሀገሮች አሉ። ለምሳሌ ፍራንስ ብለን ሰርች ብናደርግ አለ። ጀርመን ብለን ሰርች ብናደርግም አለ። ያው ፍራንስ አለች። እዛ ዩናይትድ ጊዜ ሰርች አደርጋለሁ። ዩናይትድ አረብ ኤሚሬት አለ፣ ዩናይትድ ኪንግደም አለ እና ዩናይትድ ስቴትስ አለ ማለት ነው። በፈለግነው መክፈት እንችላለን። ግን ለጊዜው ወደ ዩናይትድ ኪንግደም እንጠቀማለን ማለት ነው። ወደ ዩናይትድ ስቴትስ መጠቀም የለባችሁም። ምክንያቱም እንደሆነ እነግራችኋለሁ በኋላ ላይ ቪዲዮውን እስከመጨረሻው ድረስ ካያችሁት ለምን እንደሆነ እነግራችኋለሁ ማለት ነው። ከዛ በኋላ እዚህ ጋር ኮንቲኒው ዊዝ ጉግል ብዬዋለሁ። ኮንቲኒው ዊዝ ጉግል ካልኩት በኋላ እዚህ ጋር የተወለዳችሁበት የትውልድ ቀናችሁን አስገቡላል። ግዴታ ከ18 ዓመት በላይ መሆን አለበት። ከዛ በታች ከሆኑ ክሬተር ሪዋርድ ላይ መሳተፍ አንችልም ማለት ነው። ስለዚህ ግዴታ ከ18 ዓመት በላይ መሆን አለበት። እዚህ ጋር ደግሞ ስም እንመርጣለን፣ ስም እንጽፋለን ማለት ነው። ከዛ የሚመስለን ስም ከጻፍን በኋላ ኮንቲኒው እንለዋለን። ለምሳሌ ቪዲዮዎች የኢትዮጵያ ቪዲዮዎች አሉ፣ የውጭ ቪዲዮዎች ናቸው። ይኸው የውጭ ዜጎች ናቸው ማለት ነው። እዚህ ጋር የውጭ ሀገር ቪዲዮዎችን እንመጣለን። ስለዚህ አሁን ምን እናደርጋለን? ቀጥታ የፕሮፋይል አይከኑን ከነካኑ በኋላ ከላይ በኩል 3 ነጥብ አለች። 3 ነጥብ አንድ ጊዜ ነክተን አንድ ጊዜ ከነካን በኋላ ቲክቶክ ስቱዲዮ እንላለን። ቲክቶክ ስቱዲዮ አንድ ጊዜ እንነካዋለን። ያሁን የምንፈልገው ሞኔታይዜሽን ቦታ ነው። ሞኔታይዜሽን አንድ ጊዜ ከነካን በኋላ በጣም ብዙ የገንዘብ መስሪያ አማራጮች አሉ ማለት ነው። እዚህ ጋር ሰብስክሪፕሽን አለ፣ ቲክቶክ ሾፕ አለ፣ ከዛ በኋላ ክሬተር ሪዋርድ ፕሮግራም አለ። በጣም ብዙ ገንዘብ መስሪያ እንትኖች አሉ። ወርክ ዊዝ አርቲስት አለ። ከአርቲስቶች ጋር በዘፈን በአንድ ደቂቃ ቪዲዮ በፊልም ማስታወቂያዎች እና የሚሰራቸው ገንዘብ መስሪያ መንገድ ነው። የምንፈልገው ክሬተር ሪዋርድ ፕሮግራም ነው። ስለዚህ ክሬተር ሪዋርድ ፕሮግራም ግን አንድ ጊዜ ክሊክ ካደረግን በኋላ ግዴታ የ1 ደቂቃ ቪዲዮ መሆን ያለበት። ከ1 ደቂቃ በታች የሆነ ቪዲዮዎች አይቻልም እና ደግሞ ኳሊቲ ኮንቴንት ነው የሚቻለው። ምክንያቱም የራሳችን ነው የሰውን ነገር ኮፒ አድርገን እየመጣን ቪዲዮ ላይ ፖስት ማድረግ አንችልም ማለት ነው። እና ደግሞ 100,000 ቪው እና 10,000 ፎሎወርስ ያስፈልጋል። ስለዚህ ይሄንን ልክ ስናሟላ ወደ ክሬተር ሪዋርድ ፕሮግራም ላይ በመግባት ገንዘባችንን መቀበል እንችላለን ማለት ነው። ቅድም በዩናይትድ ስቴትስ አካውንት እንደከፈትኩበት ምክንያት በዩናይትድ ስቴትስ አካውንት ስንከፍት ግዴታ
ግሪን ካርድ ያስፈልገናል። የዩናይትድ ስቴትስ ግሪን ካርድ ወይ ደግሞ የመኖሪያ መታወቂያ ያስፈልገናል ማለት ነው። እሱን ካላሟላን መሳተፍ አንችልም ማለት ነው በዩናይትድ ስቴትስ ሀገር። ስለዚህ ገንዘባችንን ማውጣት አንችልም ማለት ነው። ለዛ ነው ከዩናይትድ ስቴትስ ራቅ ያልኩበት ምክንያት። ስለዚህ በዚህኛው አካውንት አከፋፈት ገብታችሁ እየሰራችሁ ያላችሁ ሰዎች ኮሜንት ላይ ሀሳባችሁን አጋሩ። እንዴት ሰራችሁ፣ ሞኔታይዜሽን እንዳለፋችሁና ስንት ጊዜ እንደፈጀባችሁ ኮሜንት ላይ አጋሩ ማለት ነው። አካውንት አከፋፈት ይሄን ይመስላል። እስካሁን ድረስ ካያችሁት ቪዲዮ ተመችቷችኋል ማለት ነው። ስለዚህ ቪዲዮ ላይክ፣ ሼር እና ሰብስክራይብ በማድረግ ፋሚሊ ሁኑ ማለት ነው። ስለዚህ እንደዚህ ጠቃሚ ቪዲዮዎችን ከዚህ በኋላ በጣም ብዙ ስለመለቀላችሁ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። ስለዚህ በሌላ ቪዲዮዎች ከነገናኝ